ከአርሲ ከኢራንና ከእስራኤል ማን ይቀርበናል? አርሲ ወደ 28 ንጹሃን ያለበደላቸው ተጨፍጭፈዋል። ሟቾቹ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮችም ናቸው። ሃይማኖታቸውን ተውትና ኢትዮጵያውያን ናቸው። ኢትዮጵያዊነታቸውንም ተውትና ምንም አይነት የፖለቲካ ዓላማ የሌላቸው ንጹሃን ሰዋዊ ፍጡራንም ናቸው። ሁሉም ቢቀር ደግሞ ባንተዋወቅ እንኳን የዚችን ሀገር ረሃብና የፖለቲካ ስቃይ ያለ ፍላጎታችን እየተጋራን ይኖርን የመከራ ጊዜ ገፊዎችም ነን። የነሱ ጉዳይ ምንም ሳይመስለን ባህር ተሻግረን ከእስራኤልና ኢራን ጎን ቆመን የቃላት ድንጋይ መወራወራችን እጅጉን አሳዛኝ ጉዳይ ነው። ማበላለት ካለብን እንኳን ማን ነው የሚቀርበን? ቢቻልና ሁሉንም እኩል ብናይ እሱ ሰውነት ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? በዛሬው ቆይታችን እጅጉን አሳዛኝ ክስተት የሆነውን በአርሲ አካባቢ የተፈጠረውን የኦርቶዶክሳውያን ግድያ ጉዳይ በሰፊው የምናነሳ ይሆናል። ቤተክርስቲያን ዝምታዋን ሰብራለች። አባቶች ጳጳሳትም አስቸኳይ መግለጫቸውን እንደዚሁ አዳርሰዋል። አቡነ ሳዊሮስ እጅጉን አስቸኳይ የሆነ መግለጫቸውን በሰበር መልክ አውጥተዋል። መግለጫውንም በሰፊው ማደርሳችሁ ይሆናል። ቻናሌን ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩም። ይህ ሁሉ ፎቶ የምታዩት ታመው ተኝተው ሳይሆን ወይም ደግሞ በተፈጥሮ ድንገት የተከሰተ አደጋ ደርሶባቸው ሳይሆን ኢንቴንሽናሊ ሆን ተብለው በማተባቸው ምክንያት የተገደሉ ኦርቶዶክሳውያን ናቸው። አርሲ ዛሬም ኦርቶዶክሳውያንን እየገበረች ነው። ምክንያቱም ወሩ የረመዳን ነው። የረመዳን ወር ላይ ደግሞ ዋብያዎች ደም የሚጠጡበት ነው። 21 ኦርቶዶክሳውያንን ደም ጠጥተዋል ማለት ነው። አባቶች ዝምታ መርጠዋል። ድምጽ የሚሆናቸው የለም። ጠባቂ ከሌለ ጠባቂ የሌለው መንጋ በቀላሉ በተኩላ ይበላል። ሰዎቹ በደንብ ስራቸውን እየሰሩ ነው። አንድ ሳምንት እንጮሃለን ዝም ስንል አረሳስተው ጅማ አድርገው ይሄዳሉ። የታሪክም የህዝብም የቦታም ለውጥ እያካሄዱ ነው። ህዝቡን ይቀንሱታል፣ ታሪኩን ይበርዙታል። እንደዚህ እየሰሩ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ አይዲዮሎጂ እየቀረጹላችሁ ነው። ከኛ ግን ምንም አይነት አጻፋዊ ምላሽ እየተሰጣቸው አይደለም። አብዛኛው ዝምታ ውስጥ ነው። አንዳንዱም ደግሞ በእነሱ ፕሮፓጋንዳ ውስጥ ተጠልፎ ነው ያለው። በእያንዳንዱ ቤት ይሄ እሳት እየገባ ነው፣ እየተዳረሰ ነው። እስከ መቼ ነው ዝምታ? እስከ መቼ ነው መርዶ ነጋሪ የምንሆነው? እስከ መቼ እስከሚለው ጊዜ ገደብን ይፈልጋል። የሰው ልጅ ደም እንደ ውሃ እየፈሰሰ ነው። በተለይም ኦርቶዶክሳውያን ህይወት እየጠፋ ነው። አንድ አይደለም፣ ደርዘን በየቀኑ እየታረዱ እየተሰዉ ነው። እኛ ቲክቶክ ላይ ነን። መሬት ላይ ሰዎቹ እየሰሩ ነው። በእያንዳንዱ ክልል በእያንዳንዱ ከተማ ካውንስል መስርተው እያጸዷቸው ነው ኦርቶዶክሳውያን። ከማን ጋር እየዋላችሁ ነው? ምን እያደረጋችሁ ነው? ምን እየተካሄደ ነው? ራሳችሁን ፈትሹ። እስራኤል ዜጎቿን ኮሽ ባለ ቁጥር የምትደብቅበት ጉድጓድ አዘጋጅታ ነው ጦርነት የምትጀምረው። የኢራን መንግስት ለራሱ ስልጣን ሲል አምፀውብኛል ያላቸውን ከ50 ሺህ በላይ ዜጎችን በአንድ ሳምንት ውስጥ በግፍ ቢገላቸውም ዜጎቹ ላይ በሌላ አካል ጥቃት ሲደርስባቸው ግን እንደ አራስ ነብር ይሆናል። ዜጎቹን ከጦርነት ለመታደግ በተቻለው መጠን ተዘጋጅቷል። አሜሪካን ብትሆንም አንድ ዜጋ በግፍ እንዳይገደልባት ከ1 ሚሊዮን ዶላር በላይ ወጪ አውጥታም ቢሆን ትታደገዋለች። ጦርነት ያነሱ ሀገሮች ሰው ከስልጣኖቻቸውና ከባለስልጣኖቻቸው በስተቀር ንጹሃን ዜጋም እንዳይገድሉ በተቻላቸው መጠን ይጠነቀቃሉ። ያ ሁሉ የመሳሪያ አይነትና ቁጥር የተወነጨፈ እስካሁን ብዙ ንብረትና ተቋም ቢወድምም የጦርነት ታርጌታቸው ግን ንጹሃን ዜጋዎችና ምንም የማያውቁት ሰዎችም አይደሉም። የነርሱ ጦርነታቸው ሰው ተኮርም አይደለም። እዚህ ምስኪኑ ሀገራችን ላይ ግን ሀገር ሰላም ብለው በሚኖሩ አካባቢዎች
ድንገት በአንድ ቀን 21 ዜጎች በአርሲ ላይ ተገድለዋል። ገዳያቸው ማን ነው? እስካሁን የታወቀ ነገር የለም። በምክንያትስ ተገደሉ? መረጃዎች ጥርት ብለው አልወጡም። ከሃይማኖተኝነት በስተቀር ሌላ ነገር የላቸውም። የሞታቸው ምክንያት ከሃይማኖታቸው ውጪ ሌላ ለጥቃት ያደረሰ ማንነትም አልነበራቸውም። ስለተገደሉ ወገኖች የዜጎችን መብት የሚያስከብረውና የሚመለከተው አካል ምን አለ? እስካሁን ምንም የለም። ነገር ግን እኛ ስለ እስራኤልና ስለ ኢራን የሚሳኤል የድሮን አይነት ጨራሽ ጎራም ይዘንም እንከራከራለን። እጅግ አሳዛኝና ልብ ሰባሪ ነው። ዛሬም ሌላ ቀብር እንደገና በተጨማሪ ትላንትና 7 ተጨማሪ ሰዎች በታጣቂዎች ተገለው ትላንትና ስርዓተ ቀብራቸው መፈጸሙ ነው የምስራቅ አርሲ ዞን ሽርካ ወረዳ እያሳወቀ የሚገኘው። እጅግ በጣም አሳዛኝ የሆነ ዜናዎችን ነው በየቀኑ እየሰማን የሚገኘው። በዚህ 3 ቀን ውስጥ ብቻ የሟቾች ቁጥር 28 መድረሱ ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ በትላንትናው ዕለት 21 ሰዎች በአንድ ላይ ስርዓተ ቀብራቸው እንደተፈጸመ ነግሬያችሁ ነበረ። በተጨማሪም ደግሞ ቤተ ክህነቱ እንዳወጣው መረጃና መግለጫ መሰረትም እንግዲህ ተጨማሪ 8 ሰዎች የደረሱበት አልታወቀም። እንዲሁም በተጨማሪ 8 ሰዎች ደግሞ ለሕክምና እርዳታ ወደ ሆስፒታል መሄዳቸው ተነግሮ ነበር። እንዲሁም ደግሞ 2 ሰዎች ታግተው ተወስደዋል የሚሉ ዜናዎችን ተነግረው እንደነበረ የሚታወስ ነገር ነው። አሁንም እንግዲህ በቤተክርስቲያን ግቢ ውስጥ 7 ሰዎች ተገለው አስከሬናቸው በቤተክርስቲያን ግቢ ውስጥ መገኘቱን የወረዳው ቤተ ክህነት እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። አሁንም በከፍተኛ ስጋት ውስጥ ነው የሚገኙት። በየሰዓቱ በየጊዜው በተለይም ደግሞ ሲመሽ ማለት ነው እንቅልፍ እንደሌላቸውና አሁንም ጭምር እንግዲህ ለሚመለከተው አካል እንዲደርስ እንዲሁም ጥሪ እያቀረቡ ይገኛሉ። ህይወታቸው አደጋ ላይ ነው የሚገኘው። አሁንም በአርሲ የሚኖሩ እንዲሁም ደግሞ በዛ አካባቢ ላይ የሚገኙ ምዕመናን እንዲሁም በተጨማሪ የሌሎች እምነት ተከታዮችም ጭምር እንግዲህ በከፍተኛ ስጋት ላይ እንደሚገኙ ጭምር እየሰማን እንገኛለን። ድምጽ እንድንሆናቸው ጭምር ጥሪያቸውን እያቀረቡ ይገኛሉ። ይህም ቪዲዮ ሪፖስት በማድረግ ለሚመለከተው አካል እንዲደርስ እንድታደርጉ ጥሪ ማቅረብ ፈልጋለሁ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ይህ ሞት እንደ እንግዳ የመጣ ሳይሆን በተደጋጋሚ የተፈጸመ ያለ ጉዳይ ነው። ለምን መፍትሄ ጠፋለት? እስካሁን የሚመልስም አካል የለም። እኛ ስለምን ዝም ብለን ማየት ለመድን? ምንም የሚታወቅም ነገር የለም። እመነኝ፣ የጦርነት ተፋላሚዎች እነሱ 20 ቀን ጦርነቱን ቢቀጥሉት ኖሮ ይደክመናል። ነዳጅም ሌሎችም እንደዚሁ በአጠቃላይ ወደኛ የምናስገባቸው ነገሮች እጅጉን ይወደዳሉ። የምንቸገረው እኛው እንሆናለን። ነገር ግን ይህ ሁሉ አደጋ ከፊታችን እንደተደቀነም ምንም የገባንም አይመስልም። ጎራ ለይተን ይህንን ጦርነት ከምናጋግልና እንደዚሁም የሚወጡ መረጃዎችን የተከታተልን እርስ በርስ በቃላት በድንጋይ ስንወራወር እጅጉን ያሳዝናል። ይልቁንም ይህንን ከምናደርግ ለዓለማችን ሰላም መጸለይ ይገባናል። ለእነርሱ ሰላምን እንመኝ። ህሊና ካለን ግን መጀመሪያ እዚህ በግፍ ስለሚሞቱ ስለ ወገኖቻችን እንጩ። ንጹሃን ናቸውና ስለ እነርሱ እናልቅስ። ለእስራኤልና ለኢራን የምንሰጠው ድጋፍና ተቃውሞ በቃላት እንግለጸው ካልን አይጥ ዞንን ካልደገፍኩሽ ብላም እንደ መጠየቅና እንደ መፍጨርጨር ነውና ይህንን ልብ እንበል። ውድ የሀገሬ ልጆች ኢትዮጵያውያን፣ በዓለም ዙሪያ የምትገኙ አቡነ ሳዊሮስ እጅጉን አስቸኳይ የሆነን በጉዳዩ ላይ እጅጉን ለሁሉም መዳረስ ያለበትን መረጃ በመግለጫ መልክ አውጥተዋል። የሐዘን መግለጫቸውን እንደሚከተለው ልንገራቸው። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ህይወታቸው ማለፉን ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 እና እንደዚሁ 21 ካህን 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልያስ ለጽሕፈት ቤታቸው ከጻፉት ደብዳቤ ስንመለከት እጅጉን በከፍተኛ ሐዘን ተመልተናል ሲሉ አባ ሳዊሮስ ተናግረዋል። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል።
ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ አሁንም በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆች ላይ የሚፈጸመውንና የተፈጸመውን ዘግናኝ እጅጉን አሳዛኝ ግድያዎችን የኦርቶዶክሳውያን ልጆችን በየትኛውም የሀገራችን ክፍል በነጻነት የመኖርና ሃይማኖታዊ ስነ ስርዓታቸውን የመፈጸም መብትን የሚጋፋ በመሆኑም የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚገኝበትን መንገድ መፈለግ እንዳለባቸው እያሳሰብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የአካባቢው ችግር ከመሰረቱ እስከሚፈታ ድረስ የሚያደርገውን ጥረት አጠናክሮ እንዲቀጥል በዚህ አጋጣሚ ለመግለጽ እንወዳለን ሲሉ አቡነ ሳዊሮስ ተናግረዋል። በመጨረሻም በዚህ ዘግናኝና እጅጉን አሳዛኝ ግድያ ሕይወታቸውን ላጡ ልጆቻችን እግዚአብሔር አምላክ መንግስተ ሰማያትን እንዲያወርስልንና ለልጆቻችን እንደዚሁም ለወገኖቻችን እንደዚሁም በአጠቃላይ ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልን የቅድስት ቤተክርስቲያናችን የዘውትር ጸሎቷ መሆኑን እንገልጻለን ሲሉ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የካቲት 21 ቀን 2018 ዓ.ም ባወጡት መግለጫቸው ተናግረዋል። ከዚህ በተጨማሪም እንደዚሁም አቡነ ዲዮስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የካቲት 21 ቀን 2018 ዓ.ም ባወጡት መግለጫ እጅጉን ጉዳዩን አውግዘዋል። በምስራቅ አርሲ ሀገረ ስብከት ከወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ሕይወታቸው ማለፉን ምክንያት በማድረግ የቅዱስ ሲኖዶስ ዋና ጸሐፊ የሆኑት አባት የተሰማቸውን ጥልቅ ሐዘንም ገልጸዋል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 እንደዚሁም 21 ካህን፣ 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልያስ ለጽሕፈት ቤታቸው ከጻፉት ደብዳቤ ስንመለከት እጅጉን ከፍተኛ ሐዘን ተሰምቶናል ሲሉ እኚሁ ጳጳስም ይናገራሉ። አርሲ በተባለች ዞን ላይ የሰው ልጅ በጅምላ እየተጨፈጨፈ በአንድ ጉድጓድ የሚቀበርበት አግባብ ሊገባን አልቻለም። ምክንያቱ ምንድነው? እንዲያሻሽሉ እዛ አካባቢ የሚኖሩ ሰዎች እንዲያሻሽሉ እንዲህ በጅምላ የሚጨረሱበት ምክንያት ምንድነው? ምክንያቱ እኮ ነው ሊገባን ያልቻለው። አንዴ ሁለቴ አይደለም፣ በተከታታይ ይኸው ሽርካ በተባለ ወረዳ ላይ 21 ኢትዮጵያውያን በጅምላ ተገለው በጅምላ ተቀብረዋል። ምክንያቱ ምንድነው ነው? እንድናሻሽል እኮ ነው። ይሄን ጥያቄ መልሱልን። የወረዳው አስተዳዳሪ አይ በቃ እናንተ መከላከል ስላልቻልኩ ሪዛይን አድርጋለሁ አይልም። ዛሬም የወረዳው አስተዳዳሪ ነው። የፖሊስ አዛዡ መከላከል አልቻልኩም እናንተን ብሎ ራሱ ሪዛይን አደረገ። ዛሬም የፖሊስ አዛዥ ነው። የኔና የናንተ ቅድመ አያቶች ወይን ምናምን አንተኖች ከውጪ የመጣ ሃይማኖት ተቀበሉ። ራሳችን የፈጠርናቸው ሃይማኖቶች አይደሉም። እነሱ ላይ ልጆቻቸው እያስተላለፉ እኛ ላይ ደረሰ። እኔና እናንተ የምንገዳደልበት ምክንያት ምንድነው? ነው ጥፋታችን እኮ ነው። አልገባኛለሁ እኮ እኔ አባቴን የቤተሰቦቼን ሃይማኖት ወረሱ፣ እናንተም የቤተሰቦቻችሁን ሃይማኖት ወረሳችሁ። እንደኔ ካልሆንኩ ከኔ ቤተሰብ ካልተወለድክ ነው ወይስ ምንድነው? እንደዚህ የተባለ ነው እንግዲህ እርስ በርስ በተለይ አርሲ ላይ በማንነታቸው በሃይማኖታቸው ምክንያት ብቻ እየተጨፈጨፈ መንግስትም ሊከላከልላቸው
አልቻለም። መከላከሉን ተውት። እዚህ አካባቢ የሚሯሯጡ ስለ ሃይማኖት በተለይ ስለ ኦርቶዶክስ ቤተክርስቲያን ሚካኤል እንደዚህ የጠበል አዳነ እንደዚህ ብር ተቀብለው እዚህ የሚሯሯጡ ንውስቲ ሚካኤል ያድ ማርያም ታድናለች በሉ ብለው እዚህ ሲሯሯጡ የነበሩ ከቤተክርስቲያን ሰዎች ላይ ከተሰገሰጉ ሰዎች ላይ ብር እየተቀባበሉ ስለ ሽቀላ የሚያወሩ ሰዎች ዛሬ አፋቸው ተለጎመ። አንዲት ነገር የኔ ኮንተንት አይደለም። እንደዚህ አይነት ሰው በማንነቱ ላይ የሚደርስ ጥቃት ስለሚያንገበግበኝ ነው እንጂ የኔ ኮንተንት ስለሆነ አይደለም። ይሄ መች ነው የሚያቆምልን? መች ነው ሰው በማንነቱ ብቻ ምክንያት በሌለው ነገር ተገለን በአንድ ጉድጓድ የምንቀበረው ነው? ይሄ ነው አላልገባን ይቻላል። ዛሬ የኢራን ምናምን ሞቱ፣ እስራኤል እንደዚህ እንትና እንደበደበች፣ እስራኤል ኢራንን ስለበደበች ደስ የሚለው ኢራን ደግሞ እስራኤል ላይ ስለተኮሰች ጎበዝ የሚል ኢራን እኮ 5-6 የሙስሊም ሀገራት ላይ ነው የተኮሰችው። በሃይማኖቷ ሳይሆን በማንነቷ ላይ በመጣ ጥቃት ምክንያት ነው እነዚህ ሀገራት ላይ የተኮሰች ያለችው። እኛ እንደ ሀገር ያልቆምን እርስ በርስ ለዛውም ነው የሃይማኖት እኮ እኛ የፈጠርናቸው ሃይማኖቶች አይደሉም። ኢትዮጵያ ውስጥ ያሉ ሲጀምር መርጠን ፈልገን የተሰጠን ሃይማኖት አይደለም። ከቤተሰቦቻችን የወረስነው ሃይማኖት፣ ከቤተሰቦቻችን የወረስነው ማንነት ላይ እንዲህ ለምን ሆንክ ማለት እኮ ለምን ከአባት ከእናትህ ተወለድክም እኔ አይደለሁም ፈልጌ አይደለም እንደዛ የሆነው። አስቁሙልን። እዚህ አካባቢም የምትራርጦጡ በየቤተ ክርስቲያኑ ሌቦች፣ ጥቅም ቢሆን ገንዘብ ቢሆን አፋችሁ የሚሾል እንደዚህ ሰው በማንነቱ ሲጠቃ ሙስሊም ስለሆነ ክርስቲያን ስለሆነ አይደለም፣ ሰው ስለሆነ ብቻ ሃይማኖት ባይኖረውም ጭምር የመኖር መብቱ ሊረጋገጥለት ይገባል። በተለይ አርሲ ላይ የተደረገ ያለው ሃይማኖትን መሰረት ያደረጉ ጥቃቶች ልታስቆሙልን ይገባል። በመሆኑም በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆች ላይ የሚፈጸመውንና የተፈጸመውን ዘግናኝና እጅግ አሳዛኝ ግድያዎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን በየትኛውም የሀገራችን ክፍል በነጻነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብትም የሚጋፋ በመሆኑ የክልሉና የፌዴራል መንግስትም ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚገኝበትን መንገድ መፈለግ እንዳለባቸው እያሳሰብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤትም የአካባቢውን ችግር ከመሰረቱ እስከሚፈታ ድረስ ጉዳዩን በቀጥታ ከሚመለከታቸው የመንግስት አካላት ጋር በመነጋገር የሚደረገውን ጥረት አጠናክሮ እንደሚቀጥል በዚሁ አጋጣሚ ለመግለጽ እንወዳለን ሲሉ አቡነ ዲዮስቆሪዮስም ተናግረዋል። በመጨረሻም በዚህ ዘግናኝና አሳዛኝ ግድያ ሕይወታቸውን ላጡ ልጆቻችን እግዚአብሔር አምላክ መንግስተ ሰማያትን እንዲያወርስልንና ለወዳጅ ዘመዶቻቸውም መጽናናትን እንዲሰጥልን የቅድስት ቤተክርስቲያን የዘውትር ጸሎቷ መሆኑን እንገልጻለን ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ የሆኑት አቡነ ዲዮስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ዲዮስቆሪዮስ በመግለጫቸው ጥብቅ የሆነ መልእክትን አስተላልፈዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች በዛሬው ቆይታችን አዲስ መረጃና እጅጉን በርካቶች ጋር መዳረስ ያለበት ጉዳይን እንደተመለከታችሁ ተስፋ አደርጋለሁ። በቪዲዮዎቻችን እንደዚሁም ደግሞ በአጠቃላይ በመረጃዎቻችን እጅጉን ወሳኝ የሆኑ አንኳር ነጥቦችን ለማንሳት ሞክረናል። ይህ መረጃ እጅጉን አንገብጋቢ ነውና በርካቶች ጋር እንዲዳረስ ቻናላችንን ሰብስክራይብ ያደረጋችሁ ቪዲዮን ደግሞ ላይክ እና ሼር እንደዚሁም ደግሞ ኮሜንት ላይ ሐሳባችሁን የገለጻችሁ ለሞቱት ወገኖቻችን መጽናናትን እንደዚሁም መንግስተ ሰማያትን እንዲያወርስልን እየተመኛችሁ በሌሎች ባለአዲስ መረጃዎች ጉዳዮችና ወቅታዊ አነጋጋሪ ጉዳዮች ዳግም እስከምንመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።